የ25ቱ የሲኦል ማራቶን ኢትዮጵያውያን አትሌቶች በበላይነት አሸናፊ ሆነው አጠናቀዋል። በወንዶቹ ምድብ ሀፍቱ ተክሉ ሲያሸንፍ፣ በሴቶቹ ምድብ ደግሞ የኢትዮጵያውያኑ ከአንደኛ እስከ ሶስተኛ በመሆን ውድድራቸውን አጠናቀዋል። የዓለም የፕላቲኒየም ደረጃ ያለው የሲኦሉ ማራቶን ኢትዮጵያውያኑ ለአራት ተከታታይ ዓመታትን በማሸነፍ አዲስ ታሪክም ጽፈዋል። በውድድሩ ትልቅ ግምት የተሰጣቸው አትሌቶች ማሸነፍ ያልቻሉበት የዛሬ ውድድር ኢትዮጵያውያን አትሌቶች ሳይጠበቁ በመውጣትም ታሪክ ሰርተዋል። ይህንን ታሪካዊ ውድድር ሰፋ አድርጌ ይዤዋለሁ። አብራችሁኝ ስትሆኑ የምትሰሙት ይሆናል። ሌሎችም የአትሌቲክስንና አዳዲስ የስፖርት መረጃዎችን ይዣለሁ። አብራችሁኝ ሆኑ። ሰላም፣ እንዴት ናችሁ? ውድ ዛሬ ሚዲያ ቤተሰቦች፣ እንግዲህ ወደ መጀመሪያ መረጃ ሳልፍ የ2025ቱ የሲኦል ማራቶን ኢትዮጵያውያን አትሌቶች በበላይነት አሸናፊ ሆነዋል። በወንዶቹ ምድብ ሀፍቱ ተክሉ የ2025ቱ የሲኦል ማራቶን አሸናፊ ሆኖ ጨርሷል። 2 ሰዓት ከ05 ደቂቃ ከ37 ማይክሮ ሴኮንድ ደግሞ የገባበት ሰዓት ነው። በሴቶቹ ምድብ ኢትዮጵያውያኑ ከአንደኛ እስከ ሶስተኛ በመሆን ውድድራቸውም እንግዲህ ማጠናቀቃቸው ተሰምቷል። በዚህ መሰረት በቀለች ጉደታ 2 ሰዓት ከ21 ደቂቃ ከ35 ሴኮንድ በመግባት የሲኦሉ ማራቶን በአንደኛነት አሸንፋለች። የዓለም የፕላቲኒየም ደረጃ ያለው የደቡብ ኮሪያው የሲኦሉ ማራቶን ላይ ኢትዮጵያውያኑ ለአራት ተከታታይ ዓመታት በማሸነፍ እንግዲህ አዲስ ታሪክ ጽፏል። በውድድሩ ትልቅ ግምት የተሰጣቸው አትሌቶች ማሸነፍ ያልቻሉበት የዛሬ ውድድር ኢትዮጵያውያን አትሌቶች ሳይጠበቁ በመውጣትም እንግዲህ ታሪክ ሰርቷል። የሲኦሉ ማራቶን ውድድር ከቦስተን ማራቶን በኋላ በዓለም ላይ ሁለተኛው አንጋፋው የማራቶን ውድድር እንደሆነ ይታወቃል። እንግዲህ ከውድድሩ አስቀድሞ ያሸንፋል ተብሎ ትልቅ ግምት የተሰጠው ኢትዮጵያዊው አትሌት ጀማል ይመር ነበረ። አትሌት ጀማል ያለፈው ዓመት የደቡብ ኮሪያው የሲኦሉ ማራቶን አሸናፊ እንደነበር የሚታወቅ ነው። እንደ አውሮፓውያን አቆጣጠርም በ2025 በሂውስተን ግማሽ ማራቶን አራተኛ ሆኖ በማጠናቀቅ ዓመቱን በጥሩ ውጤት የጀመረው ጀማል በሲኦሉ ለሁለተኛ ጊዜ ለማሸነፍ ሁነኛ ተቀናቃኞች ይሆናሉ ተብለው የተጠበቁት እንግዲህ ባለፈው ዓመት ከኋላ ሆነው ያጠናቀቁት ሁለቱ ኬንያውያን አትሌቶች ነበሩ። እነሱም እንግዲህ አልተሳካላቸውም። ከ66 ሀገራት የተውጣጡ 40,000 ተወዳዳሪዎች የተሳተፉበት የዛሬው የሲኦሉ ማራቶን የኮሪያው ብቸኛ የፕላቲኒየም መለያ ውድድር ተብሎም ይታወቃል። የዓለም አትሌቲክ ቅርስ ነው ተብሎ እንግዲህ የተመዘገበ ትልቅ የአትሌቲክስ ውድድር ነው። በዓለም አትሌቲክስ ፌዴሬሽን የተረጋገጠው የሲኦሉ ማራቶን 2025 የፕላቲኒየም መለያ ውድድር ደቡብ ኮሪያ ውስጥ እንግዲህ በየዓመቱ የሚካሄድ ዓመታዊ የማራቶን ውድድር ነው። በ1931 ለመጀመሪያ ጊዜ መካሄድ የጀመረው ይህ ውድድር እንግዲህ በጃፓን ከሚገኙ ሁለት ውድድሮች በሲያው እንግዲህ ሶስተኛው ረጅሙ የማራቶን ውድድር ተብሎ ነው እንግዲህ ይህ የሲኦሉ የማራቶን ውድድር የተመዘገበው። የባለፉት 3 ዓመታት የሲኦሉ ማራቶን ውድድር ኢትዮጵያውያን አትሌቶች አሸናፊ እንደነበሩ የሚታወቅ ነው። ላብነትም የባለፈው የ2024ቱ የሲኦሉ ማራቶን በወንዶች ጀማል ይመር፣ በሴቶች ደግሞ ፍቅርተ ወረታው አሸናፊ እንደነበረች የሚታወቅ ነው። በ2023ቱ የሲኦሉ ማራቶን ደግሞ በወንዶች አምደ ወርቅ ዋለልኝ አሸንፎ ነበረ። እንዲሁም ደግሞ በ2023 ሞስነት ገረመው አሸናፊ ነበረ። የዘንድሮ የ2025ቱ የደቡብ ኮሪያው የሲኦል ማራቶን ኢትዮጵያውያን ለአራት ተከታታይ ጊዜያት በማሸነፍ እንግዲህ አዲስ ታሪክ መስራት ችሏል። ጀግኖች አትሌቶቻችን እንግዲህ በቀጣይም በቻይና ናንጂንግ በሚካሄደው የዓለም የቤት ውስጥ የአትሌቲክስ ሻምፒዮና ውድድር ላይ ከወዲሁ የሚጠበቁ ይሆናል። እኛም እንግዲህ ድልና መልካም ድል ለነዚህ ብርቅዬ አትሌቶቻችን እንዲሆን ገና ከወዲሁ እንመኛለን። ለአሸናፊዎችም እንኳን ደስ ያላችሁ ለማለት እንወዳለን። ወደ ሌላው መረጃ ይሳልፍ። በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ ነጥብ ጥሏል። በእንግሊዝ ፕሪሚየር ሊግ 29ኛው ሳምንት በሜዳው ኢትሃድ ብራይተንን የገጠመው ማንቸስተር ሲቲ 2-2 በሆነ አቻ ውጤት ተለያይቷል። የማንቸስተር ሲቲ ግቦች ኤርሊንግ ሃላንድ እና ማርሙሽ ሲያስቆጥሩ የብራይተንን ግቦች ደግሞ
ተከላካዩንና እንዲሁም ደግሞ ኢስቱፒኒያንን እንግዲህ ማስቆጠር ችሏል። ውጤቱን ተከትሎ ማንቸስተር ሲቲ በ48 ነጥብ 5ኛ ደረጃ ላይ የተቀመጠ ሲሆን ብራይተን በ47 ነጥብ 7ኛ ደረጃ ላይ ተቀምጧል። በሌሎች ጨዋታዎች የዘንድሮ አስገራሚ ቡድን ኖቲንግሃም ከሜዳው ውጪ ኢፕስዊች ታውንን ገጥሞ 4-2 በሆነ ውጤት ማሸነፍ ችሏል። በዚህም በ54 ነጥብ 3ኛ ደረጃውን ሲያስጠብቅ ሁለተኛ ደረጃ ላይ ከሚገኘው አርሰናል ያለው የነጥብ ልዩነት አንድ ብቻ ሆኗል። በሌሎች ጨዋታዎች ኤቨርተን ከዌስትሃም 1-1 ሲለያዩ ወልቭስ ከሳውዝሃምፕተን ጋርም 2-1 አሸንፏል። በሌላ መረጃችን ደግሞ ከ100 ባነሱ ጨዋታዎች 100 የግብ ተሳትፎ ያደረገ የመጀመሪያ ተጫዋች በመሆን የማንቸስተር ሲቲው ኤርሊንግ ሃላንድ እንግዲህ አዲስ ታሪክ ሰርቷል። ኤርሊንግ ሃላንድ በፕሪሚየር ሊግ ታሪክ ከ100 ባነሱ ጨዋታዎች 100 የግብ ተሳትፎ ያደረገ የመጀመሪያው ተጫዋች በመሆን አዲስ ታሪክ ሰርቷል። ኖርዌያዊው አጥቂ በ100 የግብ ተሳትፎ ያደረገው በ94 ጨዋታዎች መሆኑን ፕሪሚየር ሊግም አስታውቋል። ሃላንድ በዘንድሮ ውድድር ዘመን እስካሁን 84 ግቦችን ሲያስቆጥር 16 ኳሶችን ደግሞ አመቻችቶ ማቀበልም ችሏል። በሌላ መረጃችን ደግሞ ካይል ዎከር ዳኛው ቀይ እንዳይሰጠው እንግዲህ የተቀናቃኝ ቡድኑን ሲሟገትለት እንደነበረ ተሰምቷል። የአእምሮ እክል አጋጥሞት ለ2 ዓመታት ከእግር ኳስ ርቆ የነበረው እንግሊዛዊ የመሃል ሜዳ ተጫዋች ዴሊ አሊ በዛ በማታው ዕለት እንግዲህ ወደ ሜዳ ተመልሶ ነበረ። ከኮሞ ጋር ኤሲ ሚላን በተሸነፈበት ጨዋታ ዴሊ ኤሊ ተቀይሮ በመግባት የመጀመሪያ ጨዋታውን ለደቂቃዎች ማድረግ ችሏል። በጨዋታው ዴሊ ኤሊ ተቀይሮ በገባ 10 ደቂቃ ውስጥ በቀይ ካርድ ሊወጣም ችሏል። ለኤሲ ሚላን የሚጫወተው የቀድሞ የቡድን አጋሩ ካይል ዎከር በበኩሉ ዳኛው ለዴሊ ኤሊ ቀይ ካርድ እንዳይሰጡት ሲማጸነውም ተስተውሏል። በሌላ ስፖርታዊ መረጃ ሎስ ብላንኮዎቹ የሊጉ መሪነትን ተረክቧል። በስፔን ላሊጋ 28ኛው ሳምንት መርሃ ግብር ሪያል ማድሪድ ከቪያሪያል ጋር ያደረገው ጨዋታ 2-1 በሆነ ውጤት አሸንፏል። የሪያል ማድሪድ ማሸነፊያ ግቦች ክሊያን ምባፔ 2 ጎል ከመረብ ማሳረፍ ሲችል ለቪያሪያል ፎይዝ አስቆጥሯል። የሎስ ብላንኮዎቹ የፊት መስመር ተጫዋች ክሊያን ምባፔ በውድድር ዘመኑ 20ኛው የሊግ ግቡን አስቆጥሯል። ሪያል ማድሪድ ከ8 ዓመታት በኋላ ለመጀመሪያ ጊዜ ቪያሪያልን በሜዳው ማሸነፍ ችሏል። ኤሲ ሚላን እንግዲህ ተከታታይ ድል ማስመዝገብ ችሏል። በጣሊያን ሴሪያ 29ኛው ሳምንት መርሃ ግብር ኤሲ ሚላን ከኮሞ ጋር ያደረገው ጨዋታ 2-1 በሆነ ውጤት እንግዲህ አሸንፏል። የኤሲ ሚላን የማሸነፊያ ግቦች ክርስቲያን ፑልሲች እና ሬንደርስ ከመረብ ሲያሳርፉ ኩንህ ለኮሞ አስቆጥሯል። በጨዋታው የኮሞ ተጫዋች ዴሊ ኤሊ እንዲሁም ደግሞ አሰልጣኝ ሴስክ ፋብሪጋስ ቀይ ካርድ ተመልክተዋል። ለኮሞ የመጀመሪያ ጨዋታው ለማድረግ 80ኛ ደቂቃ ላይ ተቀይሮ የገባው ዴሊ ኤሊ በ9ኛው ደቂቃ ላይ በቀይ ካርድም ሊወጣም ችሏል። በሌላ መረጃችን ደግሞ ግብጽ ለኢትዮጵያ ጨዋታ ስብስቧን ይፋ አድርጋለች። የግብጽ ብሔራዊ ቡድን በቀጣይ ከኢትዮጵያ ብሔራዊ ቡድን ጋር ላለበት የዓለም ዋንጫ ማጣሪያ ጨዋታ ስብስቡን ይፋ አድርጓል። አሰልጣኝ ሆሳም ሐሰን ጥሪ ባቀረቡላቸው ተጫዋቾች መካከል የሊቨርፑል መሐመድ ሳላህና እንዲሁም ደግሞ የማንቸስተር ሲቲው ኡመር ማርሙሽን ተካቷል። ብሔራዊ ቡድኑ ጥሪ ካቀረበላቸው ተጫዋቾች መካከል 5 ተጫዋቾች ከሀገር ውጭ የሚጫወቱ ናቸውም ተብሏል። ሌሎቹ ቀሪ ተጫዋቾች በግብጽ ሊግ ከሚጫወቱ ክለቦችም ተመርጧል። መሐመድ ሳላህና ሞሐመድ ትሬዝጌት በ5 ጎሎች የዓለም ዋንጫ ማጣሪያ ኮከብ ግብ አግቢነት እየመሩ እንደሚገኙ የሚታወቅ ነው። ጨዋታው አርብ መጋቢት 12 2017 ዓ.ም ሞሮኮ ካዛብላንካ ስታድ ለአርቢ ስቴዲየም ላይ ይደረጋልም ተብሎ ይጠበቃል። ውድ የዛሬ ሚዲያ ቤተሰቦች እንግዲህ ለአሁን ያስኳቸው መረጃዎች እነዚህን ይመስሉ ነበረ። መልካም ጊዜ ሆነላችሁ። ቻው ቻው።